ከወለድ ነፃ የባንክ አገልግሎትን በኢትዮጵያ ውስጥ በብቸኝነት እንደ አንድ የወለድ ነፃ ባንክ ሆኖ ተቋቁሞ በመስጠት የመጀመሪያው ዘምዘም ባንክ የተከፈለ ካፒታሉን 5 ቢሊዮን ብር በማድረስ ከብሔራዊ ባንክ ይጠበቅበት የነበረውን የካፒታል መጠን አሟልቻለሁ ብሏል። በተጨማሪም ወደ 15 ቢሊዮን ብር የተከፈለ ካፒታሉን የማሳደግ ውጥንም እንዳለው ከሰሞኑ ሰምተናል። ዘምዘም ባንክ እርግጥ ነው በሰኔ 30 2025 በተጠናቀቀው የበጀት ዓመት ወይ ደግሞ ዛሬ ላቀርብላችሁ በሚሄደው ኦዲትድ ፋይናንሻል ሪፖርት ላይ 5 ቢሊዮን ብሩን መሙላቱን የሚያመለክት መረጃ ባይኖርም በነበረው ግን ጠቅላላ ጉባኤ ከሰሞኑ ላይ ማለት ነው ይህንን ማድረጉን ሰምተናል። ያ ማለት በባለፈው የበጀት ዓመት ሳይሆን በዚህኛው የበጀት ዓመት ገና ሰኔ 30 ላይ ሪፖርት በሚደረገው ኦዲትድ ፋይናንሻል ሪፖርት ላይ የምናገኘው ነው። ለዛሬ ታዲያ የዘምዘም ባንክን ጁን 30 2025 እንደ ፈረንጆቹ አቆጣጠር በተጠናቀቀው የበጀት ዓመት የነበረውን ኦዲትድ ፋይናንሻል ስቴትመንት ይዤላችሁ መጥቻለሁ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ዛሬ ደግሞ ዘምዘም ባንክን እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚሁ ወደ ዛሬው ቪዲዮአችን የምገባ ነው የሚሆነው። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ለርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተር እና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቆታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር ለሌሎቹ ባንኮች እንደምናደርገው ሁሉ እንግዲህ ባንኩ እለት እለት በሚሰራቸው ስራዎች ምን አይነት ውጤት አስመዝግቧል በቀደመው ዓመት የሚለውን ነገር በመመልከት እንጀምራለን። በቁጠባው አንጻር እንግዲህ የዘምዘም ባንክ በ2025 የበጀት ዓመት ወይ ደግሞ 2024-25 የምንለው ሰኔ 30 በተጠናቀቀው የበጀት ዓመት 4.7 ቢሊዮን የኢትዮጵያ ብር ተጨማሪ ቁጠባን ማሰባሰቡን ነው የሰማ ነው። በዚህም ቁጠባው በአጠቃላይ 11.62 ቢሊዮን ብር መድረሱን ነው የሰማ ነው። ይህም ከፍተኛ የሆነ እድገት ያስመዘገበበት ዓመት እንደሆነ መመልከት ችለናል። ታዲያ እነዚህ ቁጠባዎች ከየት መጡ የሚለውን ነገር ማወቅ በጣም ቁልፍ ነገር ነው። ከዚህ ባለፈው የሰራሁት አንድ ቪዲዮ ላይ አንዳንድ ሰዎች ለምሳሌ የግሎባል ባንክ ኢትዮጵያን በሰራውበት ላይ የባንኩ ቁጠባዎች ከየት ነው የመጡት ስል ኦር ደግሞ ከዛ በፊት በሰራኋቸው ቪዲዮዎች ሁሉ ላይ ከየት መጡ የምትል ነገር ማነሳበት በጣም ቁልፍ ምክንያት አለ። አንዳንድ ቁጠባዎች ለባንኮቹ ወጪ ያስወጧቸዋል፣ ብዙ ገንዘብ ይጠይቋቸዋል። አንዳንዶቹ ግን በጣም ርካሽ በሆነ ዋጋ 7% ብቻ ወለድ እየከፈሉበት የሚያገኙት ቁጠባ አለ። ስለዚህ ቁጠባዎች ከየት እንደሚመጡ ማወቅ በጣም ወሳኝ ነው፣ ባንኩ ለሚሰራው ስራ የሚያወጣውን ወጪ ስለሚተረጉሙ ማለት ነው። በዚህም ነው የግሎባል ባንክ በጣም ብዙ ገንዘቡ እንዴት አድርጎ ውድ በሆነ ዋጋ ገዝቶት መልሶ እንደሚሸጠው በብድር መልኩ ማለት ነው ለማንሳት የሞከርኩት ሜቢ አለመረዳት ከሆነ። በዲፖዚት ደረጃ ወይ ደግሞ በቁጠባ ደረጃ እንግዲህ ዘምዘም ባንክ ከወለድ ነፃ የቁጠባ አገልግሎት እንደሚሰጥና ቃልና 3 ዋና ዋና የቁጠባ አይነቶች ናቸው። ዋዲያ፣ ቀርድና ሙዳራባህ የሚባሉ 3 የቁጠባ አይነቶች ዘምዘም ባንክ በዚህ ባሳለፍነው ዓመት የሰበሰባቸው ገንዘቦች ከነዚህ መሆናቸው ነው የተመለከተው። አብዛኛው ገንዘብ ዋዲያ የሚባለው ይሄ አስቀምጡልኝ በአመኔታ የሚባለው ምንም አይነት ወለድ የማይከፈልበት ለባንኩ ምንም አይነት እዳ የሌለበትና በነፃ የሚያስቀምጡት ሴፍ ኪፒንግ የሚባለው አይነት ነው ዋዲያ የሚባለው። ከዚህ ወደ 6.5 ቢሊዮን ብር አጠቃላይ ቁጠባን እንግዲህ አሰባስቧል ማለት ነው ባንኩ እስካሁን ድረስ። ዋዲያ ማለት እንግዲህ በአመኔታ ደንበኞች ገንዘባችን አስቀምጥልን በመንፈልገው ጊዜ መጥተን ከጠየቅን ልትሰጠን ግድ ይላል አይነት ኃላፊነት ብቻ ያለበት ነው ማለት ነው። ቀርድ የሚባለው እንዲሁ ደግሞ
ያው ሀሳቡ ከዋዲያ ብዙም የተለየ ነገር ባይሆንም ምንድነው የሚለው ደንበኞች ለባንኩ ያበደሩት ገንዘብ እንደማለት ሆኖ ይሄ ወደ 39 በመቶ ወይ ደግሞ 4.5 ቢሊዮን ብር የሚሆነው ገንዘብ በዚህ መልኩ ነው የተቀመጠው። ያበድሩት እንጂ የሆነ ወለድ ይቀበሉበታል ማለት አይደለም። የሶስተኛው ሜቢ ሙዳራባ የሚባለው ነው ባንኩን ከሚያገኘው ጥቅም ትንሽ የሆነ ተካፋይነት እንዲመጣበት የሚያደርገው አይነት ወደ 678 ሚሊዮን የሚጠጋ ብር ነው። ይሄኛው ብዙ ገንዘብ አይደለም። 6% ኦፍ ወይ ደግሞ ከጠቅላላ የቁጠባ ፖርትፎሊዮ ወደ 6 በመቶ ነው የሚይዘው ሙዳራባ ማለት እንግዲህ ከደንበኞች ጋራ የኢንቨስትመንት ፓርትነርሺፕ መግባት ማለት ነው። ገንዘባችሁን አምጡና የተመረጡ እኛ የምንመርጣቸው ማለት ባንኩ ማለት ነው በሚመርጣቸው ኢንቨስትመንት ዘርፎች ላይ አብረን ኢንቨስት እናደርጋለን፣ ሪስኩንም ጥቅሙንም አብረን እንካፈላለን፣ ትርፉንም ኪሳራውንም አብረን እንካፈላለን አይነት ቁጠባ እሱ 678 ሚሊዮን ብር ነበር ማለት ነው በቀደመው ዓመት። እንደዚሁ እንግዲህ ይሄንን የሰበሰበውን ገንዘብ ባንኩ ዘምዘም ባንክ ምን ማድረግ አለበት? በፋይናንስ መልኩ ለደንበኞች እንዲሁ ደግሞ መስጠት መቻል አለበት። ፋይናንስ ያደርጋል። በወለድ ብድር እንደማያበድር እናውቃለን። የወለድ ነፃ ባንክ ነውና በአጠቃላይ እንግዲህ የዘምዘም ባንክ ፋይናንሲንግ የምንለው ወይ ደግሞ በተለያዩ ዘርፎች ላይ ፋይናንስ ያደረገው ወደ 6.4 ቢሊዮን የሚጠጋ ገንዘብ ደርሷል። ባንኩ ብዙ አይነት የፋይናንሲንግ አገልግሎቶች ወይ ደግሞ የብድር አገልግሎቶች ብላችሁ እንግዲህ ስሙን ልጠሩት ትችላላችሁ፣ ወለድ አልባ ቢሆንም ማለት ነው ቢኖሩትም ከሁሉም ፋይናንሻል ሪፖርቱ ላይ ብዙ አይቻለው። ነገር ግን ስራ ላይ ያሉት አሁን የባንኩ ፋይናንሻል ሪፖርት እንደሚያሳየው ከሆነ እንግዲህ ሙራባሃ የሚባለው ነው። ሙራባሃ የሚባለው በዋናነት በባንኩ ድጋፍ የሆነ የምትፈልጉትን ነገር ሲገዛላችሁ ማለት ነው። በዚህ ውስጥ እንግዲህ ፕሪሺፕመንት ኤክስፖርት የሚባለው ወደ 1.8 ቢሊዮን ብር ቅድም ከነገርኳቸው 10 ቢሊዮን ብር ማለት ነው። ተርም ፋይናንሲንግ የምንለው 4.7 ቢሊዮን ብር፣ አንሳር በምትባለው በሞባይል ስልክ ብቻ በመጠቀም ብድር የሚያበድሩበት የመጀመሪያው በአገር ውስጥ የወለድ ነፃ የሞባይል ሌንዲንግ ፕላትፎርም ማለት ነው 106 ሚሊዮን ብር አካባቢ እንዲሁ ያበደረበት አመት ነበረ ማለት ነው። ከኤክስፖርት ላይ እንዲሁ ደግሞ የተለያዩ ትሬድ ምናምን የመሳሰሉ ነገሮችን ፋይናንስ ማድረግ ላይ ትኩረት አድርጎ እየሰራ መሆኑን በዚሁ መመልከት ትችላላችሁ። ሌሎቹን እዛ ላይ የተቀመጡ አሉና ኢጃራ ምናምን የመሳሰሉ አዳዲስ የሆኑ ወይ ደግሞ በጣም በሌላው ዓለም የተለመዱ ሊሆኑ ይችላሉ። እንደዛ አይነት የፋይናንሲንግ አገልግሎቶች ገና ብዙም ያው ግራውንድ አለመርገጣቸውን ልንመለከት እንችላለን ማለት ነው። እስካሁን የተለመደው እንግዲህ ሰዎች የሆነ እቃ መግዛት በሚፈልጉበት ሰዓት ለዛ እቃ መግዣ የሚያስፈልገውን ገንዘብ ፋይናንስ በማድረግ እንግዲህ ሪስኩንም እንዲሁ ደግሞ ትርፉን አብሮ ሼር የሚያደርጉበት አይነት ስርዓት በሙራባሃ በኩል ነው ፋይናንስ እያደረገ ያለው ማለት ነው ዘምዘም ባንክ። በሌላ መልኩ በፎሬን ከረንሲ ጀነሬሽን በምንላት በኢትዮጵያ በባንኮች ውስጥ በጣም ከፍተኛ ሚና ያላት ከውጭ ሀገራት የሚገባ የውጭ ምንዛሬ የማስገኘት አቅም በጣም ቁልፍ ነገር ስለሆነ ማለት ነው። በዚህ ባሳለፍነው ዓመት እንደምታውቁት ብዙ ባንኮች በዚህ ምክንያት ብዙ ስለከሰሩ ማለት ነው። በተለይ ኤክስፖርት ኢምፖርት ላይ የሚሰሩ ባንኮች እነዛን ነገሮች በማድረጋቸው ውስጥ ኤልሲዎችን ከከፈቱ በኋላ ላይ ኢምፖርት ኤክስፖርት ወይ ደግሞ ተደርጎ ኦር ከውጭ ተልኮ ገንዘብ ባለመምጣቱ የተነሳ ብዙ ቢሊዮኖች የከሰሩ እንዳሉ እናውቃለን። ዘምዘም ባንክ እንግዲህ በዚህ ባሳለፍነው ዓመት ኦልሞስት 65 ሚሊዮን የአሜሪካን ዶላር ነው ከውጭ ያስገኘው ማለት ደንበኞቹ ያመጡት። ይሄም በእጥፍ ያሳደገበት አመት ነው። ኦልሞስት ከእጥፍ በላይ እድገትን አሳይቷል ማለት ነው። የባንኩ ሀብት እንግዲህ በዚህ ባሳለፍነው ዓመት 16.6 ቢሊዮን ብር ደርሷል። ይሄም የ7.2 ቢሊዮን ብር ጭማሪ ነው። ከዚህ ውስጥ እንደምታውቁት ግማሹ የሚሆነው ለደንበኞቹ ፋይናንስ ያደረገው ቅድም በነገርኳችሁ የሙራባሃው አይነት ፋይናንሲንግ ያደረገው ወይ ደግሞ በብድር መልኩ የሰጣቸው እንደማለት ልትወስዱት ትችላላችሁ። ያው በተለየ መልኩ የሀብቱ 52 በመቶ ግን የሀብቱ አብዛኛው ፓርት የዘምዘም ባንክ ሀብት አብዛኛው ፓርት ግን በካሽ መልኩ እሱ ጋር ወይ ደግሞ በሌሎች ባንኮች ላይ በቁጠባ መልኩ ያለ ነው። ይሄ በጣም ትልቅ ገንዘብ ነው። ባንኩ እንግዲህ እርግጥ ነው እንደ አንሳር ያልኳችሁን አይነት የዲጂታል ፋይናንስ አገልግሎት በሙከራ ላይ በሚባል ደረጃ አለ። 100 ምናምን ሚሊዮን ብር ነው እስካሁን ድረስ ያበደረው። እሱን እያስፋፋው የሚሄድ ከሆነ እዚህ ጋር ያለውን ካሽ በስፋት ሊጠቀመው የሚችልበት እድል አለ፣ ለብዙዎች ሊደርስ የሚችልበትና ይህን ያልተለመደውን አይነት የፋይናንሲንግ አገልግሎት በስፋት ሊታወቅበት ይችላል ብዬ አስባለሁ። ከዛ ባለፈ የባንኩ ሼርሆልደሮች ቁጥርም እንዲሁ እንዳደገ ነው የሰማነው፣ 18,000 ደርሰዋል ተብሏል። በዚህም የተከፈለ ካፒታሉ መጀመሪያ ላይ ቅድም እንደነገርኳችሁ እንግዲህ በጁን 30 2025 ባለው ወይ ደግሞ አሁን በወጣው የፋይናንሻል ሪፖርቱ ላይ እንዳለው ከሆነ 2.65 ቢሊዮን ብር ደርሷል። አሁን በስብሰባው ላይ ነው 5 ቢሊዮን መድረሱን
የሰማነው። ያ ማለት እንግዲህ ከሰኔ 30 2025 እስካሁን እስከ ዲሴምበር 2025 ድረስ እርግጥ ነው ወደ 6 ወር በመካከል ላይ ያለ ከ6 ወር በላይ አይ ቲንክ ሶ በዛ ጊዜ ውስጥ ይመስለኛል እንግዲህ ይሄ ገንዘብ ተሟልቷል ማለት ነው። የጠቅላላ ካፒታሉ እንደዚሁ የባንኩ ቶታል ኢኩዊቲ የምንለው ደግሞ 3.5 ቢሊዮን ብር ስለመድረሱ ነው የሰማነው። የባንኩ ሼር ሆልደሮች አይ ቲንክ እንግዲህ በሀሳብ ደረጃ የቀረበው የተከፈለ ካፒታሉን አሁን ካለበት 5 ቢሊዮን ወደ 15 ቢሊዮን ብር የማድረስ ሀሳብም እንዲሁ ቀርቧል የሚል ነገር ሰምቻለሁ። ባንኮቻችን ካፒታል የማሳደጉ ጉዳይ ካሁን በኋላ ከዚህ በፊትም አንድ ቪዲዮ ሰርቼበት ነበረ። ብሔራዊ ባንክ በ2026 ወር ደግሞ ከዛ በኋላ በሚመጡ አንዳንድ ጊዜ ገደቦች ማለት ነው 5 ቢሊዮን አሟሉ ስላላቸው ብቻ ሳይሆን ብድርን ማበደር ከፈለጉና በገበያው ላይ ቢዝነስ መስራት ከፈለጉ ሪስክ መውሰድ የሚፈልጉ ከሆነ የካፒታል አዲኩዌሲ ሬሾ ብሎ ያስቀመጣት አዲስ ህግ የብድር አቅማቸውን ወይ ደግሞ የፋይናንስ የማድረግ አቅማቸውን እንዲገደብ ስለሚያደርግ ከዚህ የተነሳ አብዛኛዎቹ ባንኮች ሰፋ ያለ ትልልቅ ቁጥሮችን ሲጠሩ የምትሰሙበት ዋነኛው ምክንያት እሱ ነው። ያለበለዚያ ባንኮቹ በስራ ላይ ላይቀጥሉ ስለሚችሉ ማለት ነው። ሌላው እንግዲህ ወደ ፋይናንሱ እንምጣ። እነዚህ ከላይ የሰበሰባቸውን ሀብቶች፣ ቁጠባዎች፣ ያበደራቸውን ብድሮች እነዚህ ነገሮች አድርጎ ለመሆኑ ባንኩ በዚህ ባሳለፍነው ዓመት ምን አገኘ፣ በፋይናንሻሊ ምን አይነት ውጤት አስመዘገበ የምትሉና የምትጠይቁኝ ከሆነ እንግዲህ በገቢ አንጻር በቀደመው ዓመት 834 ሚሊዮን ብር ብቻ ነበረ የዘምዘም ባንክ ገቢ ከእጥፍ በላይ እድገትን አስገኝቶ 2.1 ቢሊዮን ብር ደርሷል። በ2025 ሰኔ 30 በተጠናቀቀው የበጀት ዓመት ማለት ነው። የዘምዘም ባንክ በወጪ አንጻር ከ689 ሚሊዮን ብር ወደ 959 ሚሊዮን ብር እድገትን ያሳየበት ዓመት ነው። ከገቢው ጋር ስታወዳድሩት መጠነኛ የሚባል አይነት እድገት ነው ያሳየው ማለት ነው ወጪው። ከዛ በትርፍ አንጻር እንዲሁ ስንመለከት እንግዲህ እንዲሁ በጣም በብዙ እጥፍ ትርፉን ያሳደገበት ዓመት ነው። ከታክስ በፊት 147 ሚሊዮን ብር ነበር ያተረፈው በ2024 ሰኔ 30 በተጠናቀቀው የበጀቱ ዓመት። በ2025 ግን 1.2 ቢሊዮን ብር ደርሷል የባንኩ ከታክስ በፊት ትርፉ። ከታክስ በኋላ በቀደመው ዓመት 110 ሚሊዮን ነበረ። በዚህኛው 1 ቢሊዮን ለመድረስ ትንሽ በቀራት 945 ሚሊዮን የኢትዮጵያ ብር ነው ያተረፈው ማለት ነው ዘምዘም ባንክ ማለት ነው። አንድ በዘምዘም ባንክ ዘንድ የ1000 ብር አክሲዮን ያለው ሰው እንግዲህ በዚህ ባሳለፍነው ዓመት 414 ብር ነው ያተረፈው ማለት ነው። ኦልሞስት ግማሽ ለማትረፍ ትንሽ ነው የቀረው። በቀደመው ዓመት ግን 50 ብር አካባቢ ነበር ያተረፈው። 1000 ብር አክሲዮን የነበረው ሰው 50 ብር ነበር ያተረፈው በ2024 ማለት ነው። በዚህም የተነሳ እንግዲህ ለመጀመሪሪያ ጊዜ አይ ቲንክ ፋይናንሻል ሪፖርቱ ላይ ወደ 605 ሚሊዮን ብር በትርፍ ክፍፍል መልኩ እንዲከፋፈል ኦዲትድ ፋይናንሻል ሪፖርቱ ላይ በሪተርን ኤርኒንግ እንደተቀመጠች ተመልክቻለሁኝ። የባንኩ ባለ አክሲዮኖች እንግዲህ ወይ ይሄንን ገንዘብ ሙሉ በሙሉ ተመልሶ ሪኢንቨስት እንዲደረግና ላይ የጠቀስኩት የተከፈለ ካፒታሉ ላይ እንዲጨመር ወስነው ሊሆን ይችላል። ከነበራችሁ እሱን የባንኩ ሼር ሆልደሮች ሆናችሁ ስብሰባ ላይ የነበራችሁ ትነግሩናላችሁ። 605 ሚሊዮን ብር ሰዎች ወሰዷት፣ ተከፋፈሏት ወይስ ሙሉ በሙሉ ወደ ፔድ አፕ ካፒታል እንድትዞር አድርገዋል? ምክንያቱም በጣም የተለመደ ስለመጣ በዚህ ባሳለፍናቸው ጥቂት ሳምንታት ውስጥ በተደረጉ ስብሰባዎች ላይ እንደዚህ አይነት ነገሮችን እያየው ስለነበረ ማለት ነው። በዚህም እንግዲህ ዘምዘም ባንክ ለመጀመሪያ ጊዜ ትልቅ የተባለ 414 ብር በ1000 ብር አክሲዮን ላይ ኤርኒንግ ፐር ሼር ሪፖርት ያደረገበት ዓመት ሆኗል ማለት ነው። በአገሪቱ የመጀመሪያ የሚባለው ኢንትረስት ፍሪ ባንኪንግን በማስጀመር ማለት ነው ራሱን ችሎ። ሌሎች ባንኮች በዊንዶውስ በምንለው በመስኮት አገልግሎት ጀምረው ቢሆንም ዘምዘም ግን ቀዳሚ ከሚባሉት ባንኮች ነበረ። ይህን የመሰለ ውጤታማነት በዚህ ባሳለፍነው ዓመት ታይቶበታል። ግን ፋይናንስ በማድረግ አቅም እንዳለው የሚያሳዩ ነገሮች አሉ። እጁ ላይ ያሉ ብዙ ካሾች አሉ። እነዚህን በስፋት ወደ ገበያው የሚያስገባ ከሆነ ይበልጥ ለሼር ሆልደሮቹ የሚጠቅም እንዲሁ ደግሞ ለደንበኞቹ የሚጠቅም ነገር ሊያሳየን የሚችልበት ጊዜ ከፊቱ አለ ማለት እንችላለን። ዘምዘም ባንክ የተወደዳችሁና የተከበራችሁ ተመልካቾች ታዲያ ይህ ለዛሬ ስለ ዘምዘም ባንክ ኦዲትድ ፋይናንሻል ሪፖርት ያወራንበት ቪዲዮ ነው። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ እንድትጽፉልኝ እየጋበዝኳችሁ በቀጣይ በሌላ የባንክ ትንተና እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜ ብርሃኑ ነኝ። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ደርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል
በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቅዎታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር